በመጨረሻ ወይዘሮ ሮማን ጉድ እንግዲህ እየፈለቀ ይገኛል ማለት ነው። ሁላቸውም ደንግጠዋል። አባዬ የእድል አሳዳጊ ቤት ሄደው እንግዲህ ሁሉን ነገር ተናገሩ ማለት ነው። ጉድ ፈላ። እንግዲህ አሁን ወይዘሪት ገነት ምን አይነት ውሳኔ የምትወስን ይመስላችኋል? ሌላኛው ደግሞ የእድል አያት መጥታለች። ልክ እድልን እንዳየቻት ስሟን ጠርታ እንግዲህ እድልዬ እንዴት ነሽ ብላ ከዛ በኋላ በጣም ማቃት ይመስለኛል። እች ልጅማ አናይ ቅርብ ላይ ነው ያለችው እያለች እንግዲህ አሮጊቷ እድል ማለትም የገነት እናት ማለት ነው መታለች። እንግዲህ ወይዘሪት ሮማን ከዚህ በኋላ ምንድን ነው የሚውጣት? ወይዘሪት ሮማን ማለት የራሷ የእህቷን ውድቀት የምትፈልግ ሴትዮ ናት። በነገራችን ላይ እንደዚህም አይነት እህት አለ። እንግዲህ በቅርቡ ትጋለጥ ይሆን? እኔ እንጃ። ወይዘሮ ሮማን እንግዲህ ልጅቷን ከዛ ቤት ለማስወጣት የማትፈነቅለው ድንጋይ የለም። ምን እንዳደረገቻትም ግራ ይገባኛል። አንቺን ያሳደገች ሴትዮ በጣም ነው መጣላታለች። ጭራሽ ይህንን እና ሳታውቂያት እንዴት ነው ሰው ጠላለው የምትይው ስትል እሷ በነገራችን ላይ ቀላል ሰው ያገኘች መስሏታል። ልጅቷ ግን የዋዛ አይደለችም። በፍጹም እጅ የምትሰጥ ሰው አይደለችም። አንጀቴን ነው ቅቤ የምታጠጣልኝ እኮ እንደው ሰው ወዳት እድልን የምሬ ነው። በቃ ክብሩን የሚያስጠብቅ ሰው ደስ ይለኛል። የምሬ ነው። በተለይ በጀበና ስታባረራቸው የሳኩትን ሳቅ አትጠይቁኝና እንግዲህ ምን ማለት ነው? ነውር ነው በእውነት። ልጅቷ ስራዋን እየሰራች ነው፣ ግን ደግሞ ተቀናቃኝ መጣ ነው። እዚህ ቤት ንብረት የሚካፈል ሰው መጣ። ስለዚህ እድል ከዚህ ቤት የትም አትሄድም። እንደውም ልንገርሽ እውነቱን፣ ሰራተኛ ቀጥረና እሷን እንከባከባታለሁ እንደ ልጄ። ግን እኮ ሰራተኛ ነች፣ አንቺን አይመለከትሽም። ምንም መለከትሽ ነገር አለ? ያልተዋጠልሽና ደስ የማይልሽ ነገር ካለ እዚህ ቤት አትምጪ። ምን? አዎ እንደሰማሽው ነው። አትምጪ፣ ቤቱ የኔ ነው። እዛ እንግዲህ ጊዜትዮማ ቆርጣለች። ስለዚህ ጸባይን ማሳመር አለብኝ ስትል እርስ በራሳቸው ደግሞ የሚገላለጡት ነገር ነው የሚያስቆኝ። ሮማንና እቺው ሜላት ተብዬዋ ማለት ነው። ሜላት እንግዲህ እንዳያቸዋት ወንድሟን ተፈቅረዋለች። ወንድሟ ማለትም ያው አብሮ አደገ ነው። ከአንድ እናትም ከአንድ አባትም አልተወለዱም። ሁለቱም አደጉ ናቸው። ስለዚህ አሁን እሱን ወደ እሷ ስለቀረበ ብቻ ነው ጠምዳ የያዘቻት። ልጅቱን እንግዲህ ስቃዋን አብዝታታለች ማለት ነው። በነገራችን ላይ ዋጋዋን ማግኘት አለባት ወይዘሮ ሮማን። ስርዓቷን የማትይዝ ከሆነ ግን የገዛ ልጇ እንግዲህ ታዲያ ወይዘሮ ሮማን ስልክ ስታወራ እድል ሰማች። ቢኒያም ልጄ ነህ በቃ እናት ነኝ ብዬ እነግረዋለሁ ስትል ልጅቷ ለሁለት ትከፍልን ያለው ልቧ በጣም ነበር የደነገጠችው። እንደው ምን አይነት አስመሳይ ሴትዮ ናት፣ እንደው ምን አይነት ጉድ ናት ስትል እንግዲህ የእውነት በጣም ነበረ እየደነገጠችው ማለት ነውና ከዚህ በኋላ ደግሞ እንግዲህ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም። ዞሮ እንግዲህ ከዚህ በኋላስ ምን አይነት ነገር የሚፈጠር ይመስላችኋል? ከባድ ነገር ነው እና ብቻ በጣም ገርሞኛል። የምሬን ነው የምላችሁና በጣም ነው ያስገረመኝ። ዞሮ ከዚህ በኋላ እንግዲህ ሁሉም የራሱ የሆነ መንገድ ይከተላል ብዬ ተስፋ አድርጋለሁ። ከዚህ በኋላ ወይዘሪት ሮማንም ጉዷን ታገኛለች፣ የእጇን ታገኛለች። ሰው ማለት የዘራውን ነው አይደለም የሚያጭደው። ስለዚህ እሷም ደግሞ የዘራችውን ነው የምታጭደው ማለት ነው። ከዚህ በኋላ እያንዳንዱን ነገር ልጅቷ ላይ ላደረገችበት እኔ የምለው የታቁኛላችሁ ከዚህ በፊት እንተዋወቃለን እንዴ? እሱ ደግሞ ምን ማለት ነው አለች እኮ ደግሞ ያለበት ያጉላላበት አይደለም ይባል። እንግዲህ ከዚህ በኋላ ምን እንደሚፈጠር ምንም የማውቀው ጉዳይ የለም። ግን ዞሮ ደስ ብሎኛል ማለት ነው። ምክንያቱም ልጅቷ ቀላል ሰው ባለመሆኗ ደስተኛ ነኝ ማለት በቃ ክብሯን ታስጠብቃለች። በክብሩ የማይደራደር ሰው ደስ ነው የሚለኝ። ሰራተኛ እያለች ገረድ እያለች ልታንቋሽሻትና ልትጥላት ትሞክራለች። ልጅቷ ግን እንዳያችኋት በቀላሉ የምትወድቅ ሰው አይደለችም። ሰራተኛ አንቺ ነሽ የአይምሮ ሰራተኛ አለቻት እኮ። እንዴት ደስ እንዳለኝ ብቻ አትጠይቁኝ። እንግዲህ ከዚህ በኋላ በጣም ከባድ ችግር ይፈጠራል ብዬ ተስፋ አደርጋለሁኝ። ለምን ሴትዮዋ እንደዚሁ በቀላሉ ከዛ ቤት አትወጣም። ሰበብ እየፈጠረች ትመጣለች።
ውጪ ተብላ እንደ ውሻ እንኳን አባራት አትሄድምና ምን አይነት ጉድ እንደሆነች ግራ ይገባኛል። በእውነቱ ነው የምላችሁና እስቲ አብረን የምናየው ነው የሚሆነው ዞሮ። እናም ታዲያ ዛሬ አባዬና የአባዬ ሚስት እንግዲህ እችን ልጅማ ሄደን ማየት አለብን። ምን ላይ ነው ያለችው? ምን ላይ ነውስ የወደቀችው? ምን ላይ ነውስ ያረፈችው? ቤቱስ ሰዎቹስ እንዴት ናቸው? በሚለው ጥናት በማድረግ እድልን እንግዲህ አድራሻ ትሰጭናለሽ ወይ ሲሏት እሷ እንኳ እምቢ ብላ ነበረ። አይ አልሰጥም፣ እኔ በእርግጥም ችግር የለባትም አሰሪዬ፣ ግን ማምጣቱ አስፈላጊ ነው እንዴ ስትለው፣ አዎ አስፈላጊ ነው፣ ማየት አለብን ያለሽበትን አለ አባዬ። ከዛ በኋላ አባዬ አንተ ለኔ ከማንም ከአባትም በላይ ነህ፣ አመሰግናለሁ፣ ግን ደግሞ ይሄን ያክል የሚያሳስብ አይደለም። ታይ ልጄ፣ ምን ነው እንድንመጣ አትፈልጊም እንዴ? አረ እፈልጋለሁ አባዬ። እሺ በቃ ነው ብላ ገዛም ለእናቷ ነገረቻት ማለት ነው። ማሚ ሰው ይመጣል ስትላት፣ ማን ነው የሚመጣው የኔ ልጅ ስትል፣ እናቴና የእናቴ ባል ይመጣል አለቻት። ከዛ በኋላ አረ በደስታ እኔ እንግዳ ወዳለሁ ይምጦለች። ከዛ ወይዘሮ ሮማን እንግዲህ ያለበት ያጉላላበት አይደለም የሚባል ምን ሊሰሩ ይመጣሉ ስትል፣ ሴትዮ ቤቱ እኮ የኔ መስሎኝ። አሀ ያንቺ ቤት የኔ ቤት ማባባል ተጀመረ ማለት ነው። ጥሩ እንደማትወጂኝ እኮ አውቃለሁ ሴትዮ። ነገሩን ወዴት ነው የምታዘዋዙሪ? እባክሽ ለነገሩ የራስሽ ጉዳይ፣ እንደፈለግሽ ማዞር ትችያለሽ። ግን ደግሞ እውነታውን ልንገርሽ፣ ይሄ ቤት የራሴ ነው። ማንንም ማስገባት ማስወጣት እችላለሁ። እንደዛ ከሆነ ታዲያ እችን ገረድ ከዚህ ቤት አስወጫታ። ምን አደረገችሽና? መውጣት ካለብሽ አንቺ ነሽ የምትወጪው ከዚህ ቤት። ስሚኝ፣ ውጪ አልኩሽ እኮ ከቤቴ። አልሰማሽኝም እንዴ? ከቤቴ ውጪ። ለአንድ ተራ ሰራተኛ ብለሽ እኔ እህትሽን ልታስወጭኝ ነው? እንግዲህ የአባቴ ልጅ ነች ብላለች። ሰራተኛ አይደለችም። በቃ እንደውም ታውቂያለሽ፣ እቺ ከልጄም በላይ ናት። እኔ እኮ ሲያመኝ ሜላት ጥላኝ ስትሄድ እሷ ናት መድኃኒት ሰታ ቡና ያፈላችልኝ። ስለዚህ እሷ ልጄ ናት። ግን ደግሞ እንዳትረሺ ሰራተኛች ነች። ማስታወስ አይጠበቅብሽም። ግን አንቺ ይህን ክፋትሽን ይዘሽ ከላይ ላይ እቤትሽ ሂጂልኝ። አልፈልግም በቃ ሮማን እንዴ ሰላም አውቆ በገዛ ቤቴ። ከዛ በኋላ አንቺ ከአንቺ ተምራ እኮ ነው ልጅቷ ራሱ እንደዚህ እየሆነች ያለችው አለቻት። ጭራሽ አዎ ምንድን ነው ዋሻው እንዴ? ከዛ በኋላ እንግዲህ ወይዘሪት ገነት በጣም ተናደደችና ያው ማድረግ ያለባትን ነገር ሂጂና ይቅርታ ጠይቂያት አለቻት። እሷ ደግሞ ሞቴን እመርጣለሁኝ እንጂ አንድ ተራ ሰው ይቅርታ ሂጂ አልጠይቅም አለች። እንግዲያውስ የሚመጣውን ነገር ተቀበይ በፍቅር። ስለዚህ ለማደርጋቸው ነገሮች ምንም ነገር አያገባሽም። ገባሽ? አይ የምትይ ከሆነ ቤቴን ለቀሽ ውልቅ ከዚህ ከቤት ውስጥ ውጪ። አዎ ከዚህ ቤት ውስጥ እንድትውጪ ይፈልጋለሁ አለቻት። ቢኒም እንግዲህ ሴትዮ እዚህ ቤት ውስጥ ማየት አልወደም። እናቱ መሆኗን ያወቀ ቀን ታዲያ ምን ይውጣው ይሆን? በጣም ነው የሚጠላት። እናቱ የሆነች ቀን ቢያቅ እንኳን ራሱ በጣም ይጠላታል። ለምን መሰላችሁ? እቺ ሴትዮ ወስዳ ማደጎ ቤት ነው የጣለችው። ከዛ አምጥታው ደግሞ ለገነት ሰጠችው። በ6 አመቱ ነው እንግዲህ መጥቶ እዚህ የገባው። ገባችሁ? ስለዚህ ዛሬ ግን መኪና ይገዛለት፣ መኪና አስገዛት እያለች እንግዲህ እየፎከረች ትገኛለች ማለት ነው። መኪና አስገዛል፣ መኪና ጓደኞቹ እኮ መኪና ገዝተዋል። ለካ እሷ ወድ አይደለም የእህቷን ንብረት ልዘርፍ ነው። ገባችሁ? አሁን እኔ ራሴ የገባኝ እውነቱ ማለት ነው። ለምን የእህቷን ንብረት ከዘረፈች በኋላ እንግዲህ ከዛ በኋላ ምን ልትሆን እንደሆነ እንጃ። ብቻ ከባድ ሰው ናት በእውነት። ዞሮ እንግዲህ ዛሬ ሜላትና እሷ ራሱ ጣሉ ማለት ነው። እሷ ነች የመከረችኝ፣ እሷ ነች እንደዚህ አድርጌ ያለችኝ እየተባባሉ እርስ በራሳቸው ወንጀላቸውን እየተገላለጡ ነበረና በጣም እኮ ነው የሚያስቀው ጎበዝ። ለማንኛውም እንግዲህ አባዬ ጉዳቸውን አፍልቶታል ማለት ነው። እዛ ሄዶ የእውነት አባዬ እኮ ጀግና ነው፣ ላመነበት ወደ ኋላ የማይል የምሬ ነው። ስለዚህ እነኚህ ሰዎች
ወደዱም ጠሉም ዋጋቸውን ማግኘት አለባቸው ብዬ ነው የማምነው። ምክንያቱም ልጅቷ ከዚህ በላይ መሰቃየት የለባትም። ገና በጣም ነው የሚያሰቃዩት። በነገራችን ላይ በጣም ከምነግራችሁ በላይ ልጅቷም አንደኛ አሁን ሜላት ለምን ጠመደቻት ይመስላችኋል? የጠመደቻት ቢኒን ተወደዋለች ሜላት ማለት ነው፣ ገዛ ወንድሟን። ለዛ ነው እቻ ክስትያውም ደግሞ ስለምታቅ ነው እድል የወይዘሮ ገነት ልጅ መሆኗን ስለምታቅ ለዛ ነው ስቃዩን እያበዛችው ያለችው ማለት ነው። እና ብቻ እስቲ እንግዲህ አብረን የምናየው ይሆናል ማለት ነው ከዚህ በኋላ ምን እንደሚፈጠር። ግን አባዬ ታዲያ ሁሉንም ነገር ዘረገፈው። ሀያቷን መታለች። እንግዲህ አብረን የምናየው ነው የሚሆነው ማለት ነው። ከዚህ በኋላ ምን እንደሚፈጠር አብረን የምናየው ነው የሚሆነው። ዞሮ እንግዲህ ወይዘሪት ሮማን ጨርቋን ጥላ ታብዳለች ገና ማለት ነው። በዛ ላይ ልጁ እንግዲህ ገፍትሮ ገፈታትሮ ነው ወደዛ የሚያወጡታት ብዬ ተስፋ አደርጋለሁ። ምክንያቱም ሴትዮዋ ትንሽዬ መቆንጠጥ ያስፈልጋታል፣ ቅጣት ብጤ። የምሬ ነው፣ በጣም ጠግባለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አባዬ የእድል አሳዳጊ እናት ቤት ሄዶ ሁሉንም ጉድ ዘረገፈው ማለት ነው ዛሬ